በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በቸርነቱ በይቅር ባይነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን ሁሉን የሚችል ሁሉን የሚገዛ ሁሉን የሚረዳ ቅዱስ አምላክ እግዚአብሔር የተመሰገነ ይሁን። በታላቁና በገናናው አምላክ በልዑል እግዚአብሔር ስም እንዴት አደራችሁ እላለሁ። እንዴት ሰነበታችሁ? እንዴት ከረማችሁ? እስካሁን የጠበቀን አምላክ ክብር ምስጋና ይግባው። ወደ ዕለቱ ወደ ተዘጋጀው መልእክት ለመግባት በዜማ ነው መጀመር የምፈልገው። ያው በዚሁ ባለንበት ዜማ ነው። ከዚሁ ጋር ከዘመኑ ከትንሣኤው ዘመን ጋር የተያያዘ ነገር ነው ለማዘጋጀት የሞከርኩት። የሰው ዝግጅት ምን ያህል ጠቀሜታ ባይኖረውም እግዚአብሔር ግን የተዘጋጀውን አስተካክሎ አሟልቶ እንደሚመግበን ለሁላችንም እኔንም እናንተንም እንደሚያስምረን እያመንኩ ነው ያዘጋጀሁት። አሁን ወደ ዜማው ቀጥታ ገባለሁ። አመሳል እለት ተንሥአ እሙታን አርዳኢሁ ጉቡአን ወሰራዮ በጽርሐ ጽዮን። በሶስተኛው ቀን ከሙታን መካከል ተለይቶ ሞት ሳያሸንፈው ሞትን አሸንፎ ተነሳ። ደቀ መዛሙርቱ በአንድ ላይ ሆነው ተሰብስበው ሐዘን እያዘኑ እየተከዙ ባሉበት ቤት ውስጥ ገባ። ያ ቤት ጽርሐ ጽዮን ይባል ነበረ። የማርቆስ እናት ቤት የማርያም ቤት ነበረ። በዚያ ጽርሐ ጽዮን በተባለው ቤት ታያቸው ነው የሚለው መነሻችን ዜማ ሆኖ ይህንን ሐሳብ ነው የሚይዘው ማለት ነው። እንደ አርእስት የተጠቀምኩት እንደ ርዕስ ሆኖ ለዚህ ለዛሬው ትምህርታችን የሚያገለግለን የመረጥኩት ክፍል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 እስከ 20 ያለው ነው። ወይእዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ሙታን የሚለው ነው። ወይእዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ሙታን። ክርስቶስ ከሙታን አስቀድሞ ለሙታን ሁሉ በኩር ሆኖ ተነሳ። የነበሩት ሙታን ሁሉ አልተነሱም። ከሱ በፊትም እሱ በነበረበትም ጊዜ የሞቱት ሁሉ እሱ በስልጣኑ በፈቃዱ ያስነሳቸው ካልሆኑ በስተቀር የተነሱ የሉም። ቢነሱም እሱን ምክንያት አድርገው ነው። እሱ ግን በዮሐንስ ወንጌል እንደተመዘገበው ወተንሳይኩ በስልጣነ ባሕቲቴ በራሴ ስልጣን
በእኔ ስልጣን ተነሳሁ ብሎ በስልጣኑ መነሳቱን ያበሰረ ስለሆነ ለሙታን ሁሉ በኩር ይለዋል። እርግጥ በኩር የሆነው ሙታን ተነሱ ከመባሉ በፊት በመነሳቱ ነው፣ ወይም ከትንሣኤ ሙታን በፊት በመነሳቱ ነው በኩር የተባለው። ጌታችን ኢየሱስ ክርስቶስ በኩር የተባለባቸው ብዙ ምክንያቶች አሉ። ከብዙ በጥቂቱ አንደኛ ዓለም ከመፈጠሩ በፊት ለአባቱ የበኩር ልጅ ሆኖ ከዓለም በፊት ከአብ ተወልዷል። በሁለተኛ ደረጃ ዓለም ከተፈጠረ በኋላ ቆይቶ በማይከለ ዓለም ከመቤታችን ከቅድስት ድንግል ማርያም ሲወለድ የበኩር ልጇን ወለደች ብሎ ቅዱስ ማቴዎስ እንዳበሰረን በዚያን ጊዜ በኩር ሆኗል። አሁንም እዚህ ላይ እንደምናየው ለሙታን ሁሉ በኩር ሆነ፣ የመጀመሪያ ሆነ ማለት ነው። ያ ማለት ከሱ በፊት ሙታን አልተነሱም ማለት ሳይሆን ሙታን ቢነሱና አልዓዛር ቢነሱ እነ ወለተ ኢያኢሮስ ቢነሱ በጥንትም ዘመን በቅዱሳን ነቢያት ለምሳሌ በኤልሳ ጊዜ አስከሬኑን ኤልሳ መቃብር ላይ ሲጥሉት ሙቱ ተነስቶ ቆሞ ቢሄድም ሌሎችም ሙታን የተነሱባቸው ምክንያቶች ቢኖሩም እንደዚያ ሁሉ መልሰው ሞትን የሚያስከትሉ ናቸው። መልሰው ሞተዋል፣ ሞተ ስጋን ሞተዋል። የሱ ግን ድጋሚ ሞት የሌለበት የመጨረሻውን ትንሣኤ በኩር ሆኖ የተነሳ ነው ለማለት ነው ቅዱስ ጳውሎስ የሚነግረን የሚያበስረን። እንግዲህ ሙታን የሚላቸው ብዙ ናቸው። እዚህ ላይ ነው እንድናተኩር የፈለኩት። ሙታን የሚባሉት በብዙ መንገድ ነው። የሰው ልጆች ሙታን ይባላሉ። በየአይነቱ ነው። የሞት አይነቱ ብዙ ነው። አንድ በስጋ መሞት ብቻ አይደለም አይመስለኝም። የሞት አይነቱ በርከት ያለ ነው። ከነዛ ውስጥ እስቲ አልፎ አልፎ ምን አይነት ሙታን የሚሉትን ለማየት እስቲ አልፎ አልፎ አንዳንድ የቅዱስ መጽሐፍ ክፍሎችን እያወጣን እንይ። ለምሳሌ በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እንደተመዘገበልን ሙታን ምን እንደሚመስሉ የሚያሳይ ክፍል አለው። ቁጥር 25 ላይ እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ይላል። እነዚህ ሙታን ናቸው። ሙታን ሆነው እንዴት ድምጹን ይሰማሉ ስንል አሁን ነው እያለን ነው። አሁን ማለት በህይወተ ስጋ ያሉ ነገር ግን በነፍሳቸው የሞቱ ማለት ነው። በነፍሳቸው የሞቱ የሚለውን ዝርዝር ከዚህ ቀጥሎ በተመዘገቡት አካሄዶች እንመለከታለን። እነዚህ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል አለና እሱም አሁን ነው ካለ በኋላ የሚሰሙትም በህይወት ይኖራሉ። ተመልከቱ፣ ከሞተ ስጋ ከተፈረደባቸው በኋላ ህይወት የሚባል ነገር በአንድ መንገድ ነው ያለው። ወይ በህይወተ ስጋ ሳሉ የጽድቅ ስራ ሰርተው በሚያገኙት ሹመትና ሽልማት፣ የክብር ሹመት፣ የጽድቅ ሹመት በህይወት ይኖራሉ። ወይም ደግሞ ከሞቱ በኋላ ከሞቱ በኋላ ህይወት። አሁን ግን በህይወተ ስጋ ያሉ እነዚያውን የጠቀሰልን የእግዚአብሔርን ቃል ሰምተው በህይወት የሚኖሩት ማለት ደንግጠው ወደ ንስሐ ራሳቸውን የሚመልሱት ማለት ነው። ለካ ጥፋት አለብኝ ብለው ራሳቸውን በህይወት ለማኖር የሚመልሱትን አሁንም ሙታን ይላቸዋል። ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል ይላል። ዝቅ ብሎ ደግሞ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል ይላል። ለይቶ ደግሞ በመቃብር ያሉ ሙታን ደግሞ እነዚህኞቹ ሙታን ከቆሙት በታች ከሞቱት በላይ ያሉት ናቸው።
የተጠቀሱት በደመ ነፍስ ናቸው። እነዚህ ደግሞ አሁን በመቃብር ያሉት የሚለን ደግሞ አዎ በሞተ ስጋ ወደ መቃብር ወርዶ ያሉትን ነው። ድምጹን የሚሰሙበት ሰዓት ይመጣል ይልና እነዛ የሚሰሙት መልካም ካደረጉ በህይወት ሊኖሩ ክፉ ካደረጉ በመከራ ሊኖሩ የሚነሱት ናቸው። እነዛ በመቃብር ያሉት ሙታን እነዛ እንግዲህ ደግሞ አለው መልካም አድርገው ከኖሩ መልካሞች የትኞች ናቸው ለማለት ጊዜ አይበቃንም እንጂ መልካም አድርገው ከኖሩ በህይወት ሊኖሩ ክፉ አድርገው ከኖሩ በመከራ ሊኖሩ በመቃብር ይያሉ ድምጹን የሚሰሙበት ሰዓት ይመጣል። ዕለተ ምጽአት ተንስኡ ዘትመውቱ ተብሎ በሚታወጅበት ጊዜ ያ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በመላእክት አለቃ የቅዱስ ሚካኤል አማካይነት ነው። የመላእክት አለቃ እሱ ነው። ቅዱሳት መጻሕፍት ያረጋግጣሉ። ዳንኤልም አረጋግጧል። ይሁዳም በመልእክቱ አረጋግጧል። የመላእክት አለቃ ሚካኤል የመለከቱን ድምጽ ሲነፋ ሙታን ይነሳሉ። እነዛ መልካም ቢያደርጉ ለህይወት ክፉ ቢያደርጉ ለፍርድ የሚነሱት እነዛን ድምጹን ይሰማሉ ይላል። ዋናው ግን ቅድም የጠቀስናቸው ሙታን ናቸው። በዚህ ዓለም እያሉ ኃጢአት እየሰሩ በደል እየበደሉ የሚሞቱት የሚጠሩት ሙታን ናቸው። እነዚህ እንግዲህ በአምስት ለመክፈል ሞክሬያለሁ። ለጊዜው በአምስት አይነት እንድናያቸው እፈልጋለሁ። እነዚህን የዚህ ዓለም ሙታን የሚባሉትን አንድ በስጋ የሚሞቱት ማለት ነፍሱ ተለየ አስከሬኑ ቀረ ብለን ጎትተን በአልጋ በአራት እግር አልጋ አርገን ተሸክመን መቃብር ቆፍረን አፈር አዘጋጅተን እንደ ዘመኑ ደግሞ ሲሚንቶ አዘጋጅተን ሳጥን አዘጋጅተን ወስደን ጉድጓድ ውስጥ የምንጨምራቸው እንደዚህ አይነት ሙታን በስጋ አሉ። እነዚህ በስጋ ብቻ ኖረው በስጋ ብቻ የሚሞቱ ቅድም ያዜምኩት የቅዱስ ዲዮስቆሮስ ቅዳሴ ላይ ንህነሰ ስጋውያን ንሄሊ ህገ ስጋ ወንገብር ግብረ ስጋ ወነሐውር በፍኖተ ስጋ እንደው ምንም የሌለው ማለት ነው። ምንም የሌለው ስጋውያን የምንሆን እኛ ግን ሁሉ ጊዜ የስጋን ህግ እናስባለን። ሁሉ ጊዜ የስጋንም ስራ እንሰራለን። ሁሉ ጊዜ በስጋ መንገድም እንሄዳለን። ሁሉ ጊዜ በስጋ መንገድ ነው የምንሄደው። አሁን በዚህ ሰሞን እንኳን ያለብንን ብትመለከቱት መቼም ሳትገረሙ አልቀራችሁም። ሁላችንም ስጋዊ መንገድ እየተጓዝን ነው። ቄሱም ጳጳሱም መነኩሴውም ምእመኑም ሁላችንም አንድ ሆነናል። እዛ ትንቢተ ሆሴዕ ላይ እንደ ህዝቡ እንዲሁ ካህኑ ይሆናል ይላል። የተሻለ አመለካከትና የተሻለ መንገድ የለውም። እንደ ህዝቡ ተመልሶ ራሱ ካህኑ ይሆናል ይላል። ሁላችንም ለነሰ ስጋውያን ይሄን ህገ ስጋ የምናስበው የስጋ ነገር ነው። ወነሐውር በፍኖተ ስጋ የምንሄደው በስጋ መንገድ ነው። የምንኖረውም በስጋ ህግ ነው። አሁን የወጣልን የስጋ ህግ የምታዩት አይደለም በሙሉ በህይወቴ የማውቀው እናንተም ታውቁታላችሁ እኔም የማውቀው በህይወታችን ስንኖር ከኛ ውጪ ያለው ፍጡር ኃይለኛም ይሁን ዝቅተኛ አነስተኛ ኃይል የሚኖረው ከፍተኛ ኃይል ይጎዳናል ብለን ነበረው። ለምሳሌ አንበሳ ብንል ይሰብረናል፣ ነብር ብንል ይዋጥጠናል፣ ዝሆን ብንል ይደፈጥጠናል፣ ዘንዶ ብንል ይውጠናል፣ እባብ ብንል ይነድፈናል፣ አህያ ፈረስ ብንል ይረግጠናል፣ ወይም ሰው ብንል ያማናል፣ ይጎዳናል፣ በስራችን ያፈናቅለናል፣ በከንብረታችን ያለያየናል፣ እንዲሁ በትዳሩም በምኑም ገብቶ እየተለከሰከሰ አንዳንዱ ደግሞ ያጠፋናል ብለን ከኛ ውጪ ያለው ነው እንጂ እኛን ፈርተን እናውቃለን ወይ? ይሄን ጥያቄ እስቲ መልሱ። ሰው ራሱን ፈርቶ ያውቃል? የሥጋ ህግ እስከዚህ ድረስ ነው ሰውን የሚገዛው። ተመልከቱ ወንድሞቼ እህቶቼ፣ የሥጋ ህግ ይሄን ያህል ይገዛናል።
አሁን ራሳችንን ፈርተናል ሰርተን ወይም ደግሞ አስተካክለን የምንጎርስበትን ሰርተን የምናመጣበትን እጃችንን ፈርተናል በምን በስጋ ህግ ተመርተን ማለት ነው የስጋ ህግ ነው ስጋዊ ህግ ነው ይሄ ስለዚህ የምንኖረው የስጋዊው ህግ እጃችሁን ሳትታጠቡ አይናችሁን አትንኩ አፋችሁን አትንኩ አፍንጫችሁን አትንኩ ስላለን በዚህ በስጋ ህግ ተመርተን እንጓዛለን እየተጓዝን ነው በስጋ መንገድ እንሄዳለን አለ የስጋንም ስራ እንሰራለን የምንሰራው የስጋን ነው ምንድነው ምክንያቱ የስጋውያን ስለሆነ እኛ ስጋውያን ስለሆነ ለስጋ ስለምናደላ ከነፍስ ይልቅ ለስጋ ስለምናደላ ስጋውያን ስለሆነ በስጋ መንገድ እንሄዳለን የስጋንም ስራ እንሰራለን የስጋንም ህግ አክብረን እንገዛለን ይለናል ተመልከቱት ምን ያህል ከተሰጠን ስልጣን ምን ያህል እየወረድን እንደሆነ በዮሐንስ ወንጌል ላይ በስሙ ላመኑት በዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ በስሙ ላመኑት ለነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላል የእግዚአብሔር ልጅ እግዚአብሔርን ህግ አይገዛውም አይደለም እንዴ ከህግ በላይ ነው እግዚአብሔር የእግዚአብሔር ልጆች ሆነን ከህግ በላይ መሆን ስንችል አሁን የእግዚአብሔር ልጅነታችንን ስለለቀቅን ከህግ በታች ሆነናል ህግ ነው የሚገዛን በህግ ነው የምንተዳደረው ያውም የስጋ ህግ የመንፈስ ህግ እንኳን በመራን ማስተዳደረን ጥሩ ነበር አልሆነም የመንፈሱን ህግ ችላ ስላል ነው ለምሳሌ የመንፈሱ ህግ ምን ይላል ስጋዬን ብሉ ደሜን ጠጡ ንስሐ ግቡና እናንተ እኔን ብትበሉ እኔን ብትጠጡ በእኔ ትኖራላችሁ እኔም በእናንተ እኖራለሁ ብሎ ነበር መንፈሳዊ ህግ ይሄን መንፈሳዊ ህግ የተጠቀምንበት ስንቶቻችን ነን የሚለውን ጥያቄ ለጊዜው እዚሁ እናቆመውና የስጋውን ህግ ግን በእውነት ይሄው ዓለም ዳር እስከ ዳር ምላ ተገዝታ አጋና ተማታ ከምድር ጫፍ እስከ ምድር ጫፍ እየፈጸመችው ነው በምንም አይነት እጁን ሳይታጠብ ወይም ግላብ ሳይያረግ ፊቱንና አይኑን የሚነክ እንደውም ከኛ እጅ ግላቡ ላስቲኩ ተሻለ ላስቲኩን ምንም አይለንም ተብሏል እሱን አድርገን ብንነካው ላስቲኩ ከሰውጭ ያለው ተሽሎ እጃችን ግን የገዛ እጃችንን ፈርተን ራሳችንን ፈርተን የምንኖር ሆን ስጋውያን ስንሆን እንደዚህ ነው ራሳችንን ጭምር እንፈራለን ስጋውያን ስንሆን አዎ መንፈሳውያን ስንሆን ግን እግዚአብሔርንና ህግ እግዚአብሔርን ነው የምንፈራው እና ያለ ስለዚህ በስጋ ሙታን የሆኑ የነዚህ በኩር ነው የሆነው ማለት ነው በስጋ ብቻ እየኖሩ ሙታን የሆኑ በአንደኛ ደረጃ በሁለተኛ ደረጃ በኃጢያት ሙታን የሆኑ ቅድም እንደተጠቀስናቸው ዮሐንስ ወንጌል ላይ በኃጢያት ሙታን የሆኑ ማለት ለምሳሌ አንደኛ ቀጥታ ኃጢያትን በመስራት ለምሳሌ አመንዝራነትን ስርቆትን ሐሰትን ማማትን መመኘትን ነፍስ ማጥፋትን የመሳሰሉትን ሁሉ ቀጥታ በመስራት ለምሳሌ ጽንስ በማስወረድ ራሱ ጽንስ ማስወረድን በመስራት የደናግልን ክብር በማሳጣት እንደገና የሰውን ንብረት በመቀማት ለምሳሌ በአገራችን በኢትዮጵያ ብዙ ስንሰማው የነበረው ለረጅም ጊዜ ብዙ ካህናት በመቅደስ ውስጥ እያገለገሉ የሚገለገሉበትን የተሾሙበትን የከበሩበትን የታወቁበትን ጽላት በመስረቅና በመሸጥ ቀጥታ ኃጢያትን በመስራት ማለት የመሳሰሉ እነዚህ ሙታን ይባላሉ እንደገና ደግሞ የሚሰሩትን ሰዎች ዝም በማለት አይኔ ምን ያገባኝ እኔ ምን ተዳይ ለምን እናገራዋለሁ አልናገርም ዝም ነው በማለት ከመገሰጽና እንትን ከመመለስ እንዲመለሱ ከመምከር የሚቻለውን ሁሉ ከማድረግ የሚሰሩትን ዝም ብሎ በማየት እያዩ እየሰሙ እያወቁ በመተባበር በሶስተኛ ደረጃ ደግሞ በመተባበርና በመሳተፍ እነሱ የሚያደርጉትን በመደገፍ አይዞህ በማለት አይዞህ ምንም ችግር የለም አይ ምንም አይደለም ምን ስላለው ነው የሰረከው አንተ ምን ችግር አለበት ምንም አይደለም አይ በታመነዝርስ ምን የቤት ምን አይታመናል የዛሬ ወንድስ ምን እሷም በባሏ እሱም በሚስቱ እንደዚህ መሰሰለ እንደገና በመሰለው
እንደገና ደግሞ ምሽቲቱ ባሏ ሲወሰልት ያየች እሷም የሱን ተመሳሳይ በመስራት ባል ሚስቱ ስትወሰልት ያየ እሷን እንደመመለስ እሱም እንደሷ በማድረግ በመሳተፍ ይሄን በመሰለ ሁሉ በኃጢያት ሙታን የተባሉ ሁለተኞቹ ሶስተኛዎቹ ደግሞ ራስን በዚህ ዓለም በማባከን በዚህ ዓለም ራስን ማባከን የሚለው በማቴዎስ ወንጌል ምዕራፍ 22 ላይ ያለ ይመስለኛል ያው ታውቁታላችሁ አዲስ ነገር አላመጣም ሁላችሁም ታውቁት ነው ምዕራፍ 22 ላይ እንዲህ ይላል ምዕራፍ 22 ቁጥር 1 ጌታ ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህ አለ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች የታደሩ ዘንድ ባሮቹን ላከ ሊመጡም አልወደደም ደግሞ ሌሎች ባሮቹን ላከ የታደሙትን እነሆ ድግሴን አዘጋጅቻለሁ ኮርማዎችና የሰቡት ከብቶች ታርደዋል ሁሉም ተዘጋጅቷል ወደ ሰርጉ ኑ በሏቸው አለ እነሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ የቀሩትም ባሮቹን ይዘው አንገላቷቸው ገደሏቸው የሚል አለ እንግዲህ ወደ ንግዱ ወደ እርሻው ወደ ልዩ በዚህ ዓለም በመባከን በንግድ በትዳር በፖለቲካ በገንዘብ ፍቅር በዘር የሞቱ ደግሞ አሉ ከዚህ ደግሞ ሙታኔ ይላቸዋል እነዚህ አሁን ፖለቲካው እንግዲህ የምታዩት ነው የኔ ይበልጣል እየተባባለ ያው እየተቀጣቀጠ ነው አንዱን የኔ ይበልጣል ያንተ ይሻላል እስቲ ያንተን ነው ያንተን እናድምጠው የሚባል ነገር የለም የኔ ይበልጣል ብቻ ነው እኔ ያስኩት ይበልጣል እኔ ነኝ ዋቂ ለሀገር ማውቀው እኔ ነኝ ለህዝብ ማውቀው እኔ ነኝ ህዝብ ይወከለኝ እኔ ነው እውነት ለመናገር አሁን የትኛው እንደው የሌላውን ሀገር እንተውና እኛ ሀገር ያሉ ፖለቲከኞች እስቲ ወክለነዋል የሚሉትን ኦሮሞውን አማራውን ትግሬውን ጉራጌውን ወላይታውን ሌላውንም ዘር ሁሉ ወክለነዋል የሚሉትን ህዝብ የተወከላችሁበትን ቃለ ጉባኤ አምጡ ቢባሉ ፊርማ ቃለ ጉባኤ ያቀርባሉ አያቀርቡ ማንንም አልወከላቸውም ራሳቸው ናቸው ራሳቸውን ወክለው ተነስተው የሚበጠብጡት ይሄው ነው የሰው ነገር እንግዲህ ተራ ነገር ነውና የሚያረጋው እና በዚህ ተጠልፈው የሚያባክኑ አሉ በገንዘብ ፍቅር የተወሰዱ አሉ በገንዘብ ፍቅር ገንዘባቸውን ይዘው የሚጠቀሙበት አሉ አሁን ጌታችን ኢየሱስ ክርስቶስ አንዱን ባለጠጋ አገኘውና በመንገድ ላይ ጌታ ሆይ ለመዳን ምን ማድረግ ይገባኛል አለው ትእዛዛትን ፈጽም አለው ትእዛዛቱ የትኞቹ ናቸው አለው ትእዛዛቱን ነገረው ሲነግረው ሰውየው ምን አለ ስለምታውቁት ብዬ ነው ሰውየው ምን አለ እነዚህንማ ከልጅነቴ ጀምሮ እንደ ኳስ ጢባጢቤ እየተጫወትኩ ያደኩባቸው ናቸው እንደ ኳስ ናቸው ለኔ ማውቃቸው ናቸው ምንም አዲስ ነገር የለም እነዚህን ሁሉ ህግጋት አውቃቸዋለሁ አለው በጣም ጥሩ ይሄ ከሆነ እንግዲያ ያለህን ንብረት በልበሙሉ ሽጥና የሸጥከውን ገንዘብ ለነዳያን መጽውትና ተከተለኝ አለው በዚህ ጊዜ ሰውየው ፊቱ ጠቆረ ግንባሩ ተኮሳተረ ይላል ፊቱ ጠቆረ ግንባሩ ተኮሳተረ አይኑ ደም መሰለ ይላል ቅዱስ መጽሐፍ እንግዲህ ጌታ ኢየሱስ ክርስቶስ ማለት ሀብታም ከሚጸድቅ ግመል በመርፌ ቀዳዳ በትሾልክ ይቀላል አለ ሀብታም ሲል ደግ ሀብታም አለ እንደ ኢዮብ እንደ አብርሃም ያለ እነሱን ማለቱ አይደለም ክፉ ሀብታም አለ እየሰበሰበ ለራሱ ብቻ በመጽሐፍ ይዘግቡ ወይያምሩ ለዛ ያስተጋቡ ለማን እንደሚሰበስቡ ለማን እንደሚያከማቹ ሳያውቁ ያከማቻሉ ይሰበስባሉ እንደተባለው እና በዛ በገንዘብ ፍቅር ልቡ ተነድፎ ገንዘቡን ሰብስቦ እሱ ማይጠቀምበት ሌላውንም አይጠቅምበት የሚሞት አለ ሊቀ ጉባኤ ያውቋቸው ይሆናል እኔም ከለብየ ስም ለመጥራት በዚህ ሰዓት ለጊዜው አልፈቅድም ይሁንና ታሪኩን ስናገር ያስታውሱ ይሆናል ሊቀ ጉባኤ ቅዱስ ቂርቆስ ቤተክርስቲያን የሚኖሩ አንድ አባት ነበሩና እለተ ዕረፍታቸው ደረሰ ሸምግለው መነኩሴ ናቸው እዚያው ግቢ ነው የሚኖሩ እና ሸምግለው ሲሞቱ ያው ወዳጆቻቸው አስከሬናቸውን ለማስተካከልና ገንዞ ለመቅረብ
ወደ ክፍላቸው ገቡ ፍራሹን ብድግ ሲያረጉት ፍራሹ ውስጥ 300,000 ብር ተገኝቷል 300,000 ብር ግን የተቀደደ ቀሚስና ሱሪ ነው ለብሰው የሚኖሩት ሰውየው 300,000 ብር ግን ተራሳቸው ስር ተገኘ እንደዚህ ያለ የገንዘብ ፍቅር ያለባቸው ይሄ እንግዲህ ሞት ነው አንዱ ሞት ከዚያ ቀጥሎ ደግሞ የዘር ፍቅር በዘር የሞቱ ደግሞ አሉ በዘር ሰው አንዱ ሰው ከዚህ ሰው ይሻላል ያ ከዚህ ይሻላል ይሄ ከዛ ይሻላል የሚል የኔ ወገን ከሌላው ወገን ይበልጣል የኔ ዘር ከሌላው ዘር ይበልጣል መቼም ምድሪቱን እንደምታውቁት አዳምና ሔዋን ናቸው ያስገኙት ከአዳምና ሔዋንም በኋላ በድለው የነበሩት ሰዎች በሚጠፉበት ጊዜ 8 ሰዎች ናቸው የተረፉት ከ8ቱ 6ቱ ናቸው የሚወልዱት ሁለቱ ወልደው አብቅተዋል ኖህና ሚስቱ እነዚያ 6ቱ ሴም ያፌት ካም ናቸው እነዚህ ከ3ቱ የወጣ ዘር የለም ነው የሚለው ቅዱስ መጽሐፍ እንግዲህ ዘር እነዚህ እንግዲህ በየትኛው በኩል ዘረኛ ካም ነው ያፌትን ዘረኛ የሚለው ያፌት ነው ሴምን ዘረኛ የሚለው ሴም ነው ወይስ ያፌትና ካምን ዘረኞች የሚላቸውና የሌለ ነገር ፈጥረው ሙታን የሆኑ የሞቱ ማለት ነው እነዚህ እንግዲህ ሙታን ናቸው አሁን ዘረዝራቸው በእውነት ነው የምላችሁ ሙታን ናቸው ኦሮሞ ከአማራ ይሻላል አማራ ከትግሬ ይሻላል ትግሬ ከጉራጌ ይሻላል ጉራጌ ከወላይታ ይሻላል እያሉ የሚመርጡ በዘር የተለከፉ ሙታኖች ናቸው እነዚህ የቆሙ መስሏቸዋል እንጂ ሙታኖች ናቸው እነዚህ ሙታን የሞቱ ናቸው ሙትት ያሉ እንደው ነፍስ ያላቸው ይመስላሉ ግን የሞቱ ናቸውና በዚህ የሞቱ አሉ አራተኛው በግዴለሽነት ሙታን አሉ በግዴለሽነት ማለት ይደርሳል በማለት ምን ያስቸኩላል ይደርሳል በማለት ጽድቅን እና ኃጢያትን በእድሜ በመለካት ለምሳሌ ልጆቻችንን ምን እናደርጋለን አሁን በእድሜያችሁ ከፍ ያላችሁ እንደኔ ካላችሁ መቼም ሰምታችሁኝ ትገረሙ ይሆናል በያስባለሁ አስባችሁታል ግን በሌላ ጊዜ ደግሞ በአጋጣሚ ስንሰማው ያስገርመናል በየጊዜው ህይወታችን ላይ የሚደርሰው ነገር ያስገርመናል አሁን በእድሜ ያላችሁ ከፍ ያላችሁ ሰዎች ምንድነው የሚደረገው ልጆቹን ምንድነው የሚደረገው 12 አመት ከሞላሽ በኋላ የምናባሽ መቆረብ ነው ወዲያ አይሆንም 12 አመት ሞልቷል እንዳትቆርብ እያል ይደርሳል መቼ ነው የሚቆርበው እንግዲህ አመቱ እንግዲህ ከ60 አመቱ ላይ 12 አመቱን ስትቀንሱ ስንት ይመጣል ማለት ነው 48 አመት ነው የሚሆነው 48 አመት ሙሉ ከእግዚአብሔር ቤት ተለይቶ ይኖራል ማለት ነው ይደርሳል እየተባለ ነገር ግን በዛው እንደተለየ ቢሞት ተጠያቂው ማን ነው በቃ ያው እንግዲህ የሚጠየቅ ይጠየቃል እንዲህ ያለ ሞት አለ ደግሞ በቁሙ የሞተ ጽድቅን በእድሜ እየለካ የሚኖር ኃጢያትን በእድሜ እየለካ የሚኖር ወጣትን አይፈልገውም እግዚአብሔር ያለው ማን ነው የተነገረው በመጽሐፍ እንደውም በወጣትነታችን እግዚአብሔርን እንድናገለግል ነው እግዚአብሔር የፈቀደው ያዘዘው በወጣትነታችን እግዚአብሔርን እንድናገለግል ነው እዚህ በመጽሐፈ መክብብ ምዕራፍ 12 እና ምዕራፍ 11 ቁጥር 9 እስከ 10 እና ምዕራፍ 12 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ይላል እሺ ተመልከቱ አንተ ጎበዝ በጉብዝና ደስ ይበል በጉብዝና ወራት ልብህ ደስ ይበለው በልብህም መንገድ አይኖችህም በሚያዩት ሁሉ ይዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቅ ሕፃንነትና ጉብዝና ከንቶች ናቸውና ከልብህ ሐዘንን አርከሰውነትም ክፉ ነገር አስወግድ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ደስ አያሰኝም የምትላቸው አመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብት ሳይጨልሙ በተለይ ዘንድሮ ኮሮና ሳይመጣ በጉብዝና ወራት ፈጣሪህን አስብ ተመልከቱ ሳይጨልማው አሁን ያለ እንቅጥቅጥ ዘመን ሳይመጣ እንዴት ተንቀጠቀጥ እስቲ ተመልከቱት እንዴት ነው የሆነው እንደው መቼም አስባችሁ ታውቃላችሁ አይታችሁታል በጣም የሚያሳዝነው ጽድቅን በእድሜ ለክተን ይደርሳል ይያል አሁን ይሄንን ነገር እንደው እኔ ልጠይቃችሁ በሰልበሰል ያላችሁትን ቅድም እንዳልኩት
በእድሜ ያላችሁትን ልጠይቃችሁ ለመሆኑ ክፉ ነገር ይመጣል ሲሉ እና አባባና ማማ ጥንት ሲያወሩ ሰምታችሁ ታውቃላችሁ እስቲ በሞት ያፈርሰውን ከናንተ መካከል ይሄ ነገር በኔ ዘመን ይደርሳል ብሎ አስቦ የሚያውቅ ሰው ነበር ወይ ምናልባት ምንለው ሁላችንም ስንገናኝ አቤት የዘመን ክፋቱ ያንን ከዛሬ 3 ወር በፊት ምናቀውን ዘመን ማለት ነው ከዛሬ 3 ወር በፊት ምናቀውን ዘመን አቤት ዘመን ይሄ ዘመን ክፋቱ እኛስ ግድ የለም ትንሽ ያገባደን ነው እድሜያችን እንደው ልጆቻችንና ልጆቻችን እንዴት ይሆን ስንል ነበር አሁን ማጅራታችን ላይ መጣና እኛኑ ይዞን ቁጭ አለ እኛው ላይ ደረሰ አንድ ምሳሌ ትዝ ይለኛል ሚዳቋና ነብር ተማማሉ ይባላል እና ሚዳቋና ነብር ሲማማሉ ነብር ማልልኝ ላትነካኝ እኔም በፊትህ ጥልፍ እያልኩ ላላስቸግር ስትለው መሐላውን ከመማሉ በፊት ጠንቅቆ ለመማል ፈለገ ሚዳቋ አላት አቤት መሐላ የሚደርሰው በማን ነው አላት በልጅ አለችው በልጃው አይ ነባቱ በልጅማ ከሆነ የራሱ ጉዳይና ግጥም አርጎ ማለት በልጅ ከሆነ የሚደርሰው ምክንያቱም እሷ ላይየው እና ማለት ምን ችግር አለው አለና ግጥም አርጎ ብሎ ከዚያ በኋላ ደስ ብሏቸው መኖር ጀመሩ አሁን አብረው ሲኖሩ ከእለታት አንድ ቀን ወደ ወንዝ ወረዱና ውሃ ሊጠጡ ጎን ለጎን እየተጫወቱ ወደ ወንዝ ሲሄዱ እዛ እየተጫወቱ ደረሱ ወንዙ ጋር እሱን እንደ ታላቅ ስለቆጠረችው ነብሩን አንተ መጀመሪያ ጠጣለችው ወረደና እሱ ጠጣ ከጠጣ በኋላ ተመልሶ ሲመጣ እሷ ወረደች ቅድም ጎን ለጎን ሲሄዱ ልብ ብሎ አላያትም አሁን ግን የወንዙ ደፉ ዋላ አይደለም ተረተሩ ላይ ወንዙ ላይ ተስተካክሎ ቁጭ እንዳለ ወርዳ ስትጠጣ ሲያያት ስጋት ቀርቶላታል እንደው የተለጠለጠ ኑግ መስላለች በቃ አምሮባት ትዝ ሲለው ምያለው አሁን እንዳልበላ አለ ግን የማልኩት በልጄ ነው ምን ቸገረኝ አሁን ይሄን የመሰለ ሲሳይ እንዴት ያለፈኛል እዚሁ ላስነካትና እዚሁ ወይን ጠጥቼ ደስ ብሎ ይልሂዳልና ተስተካክሎ እንደው ቸር ሲል እሷ ደግሞ ውሃውን ጠጥታ ትንፋሽ ለመሳብ ቀና ስትል ሁለቱም ቀንዷ ተስተካክሎ እንደቆመ በሆዱ ሄዶ ተሰካበት እንደተወረወረ ተሰካበት አሁን ከበየችው ምን ማንድነ አለችው አያነብሮ ነኝ እንዴ ምን ነው አለችው አይ እሱን ተይውና ጥያቄ አለኝ ምንድነው ጥያቄህ መሐላ በማን ነው የሚደርሰው ብለሽ ነበር እንዴ በልጅ አለችው አሁንም እሷ አፈረችም ታዲያ የዛሬው ለምን በኔ ደረሰ አላት አባትህ ምሎ እንደሆነ ምን አውቅልሃለሁ አለችው ነው እና እንደዚህ ያለ ነገር አለ ስለዚህ እኛ በልጆቻችን እንጂ በእኛ ላይ ክፉ ይደርሳል ብለን አስበን አናውቅም ነበር አሁን ግን በእኛ ላይ መጣ ይሄ ሁሉ ጽድቅን በእድሜ እየለካን ነገ ቆርባለሁ ከነገ ወዲያ ንስሐ ገባለሁ ከዛ ወዲያ ይሄን አረጋለሁ ስንል ንስሐ ምን ገባበትንም እንቆርብበታለን ብለን የሰራነውንም ቤተ መቅደስ ካህናቱንም ሁሉንም ቀምቶ ሁላችንንም በሩን ዘግቶ አስወጣን እግዚአብሔር አባረረ ይሄ በግዴለሽነት ሙትነታችን የግዴለሽነት ሞታችን ያመጣብን ጣጣ ነው እና ግዴለሽነት አንዱ ሞት ነው ማለት አምስተኛውና የመጨረሻው በድፍረት ባልጸልይስ ከወዳጀ ጋር ባልታረቅስ ምን ይመጣል እያልን ለምሳሌ አሁን የርቅ ነገር አንዳንድ ሰዎች ገጥሟቸው ይሆናል ልታስታርቋቸው ስትሄዱ ከሱ ጋር ከምታረቅ እግዚአብሔር አሁን ከሰራው ገሃነመ እሳት ሌላ ገሃነመ እሳት አዘጋጅቶ ያቃጥለኝ እንጂ አልታረቅም ብለን እኮ የምንናገር ሰዎች ነን ደፋሮች ነን ምን ይመጣል በድፍረት እግዚአብሔር ምን ያረጋኛል በማለት በሁለተኛ ደረጃ ህልውና እግዚአብሔርን በመካድ በመናቅ ዓለም በሙሉ
ለምሳሌ ታስታውሱ ይሆናል ከፍ ያላችሁት ከሁሉም በላይ አብዮቱ ተፈጥሮን በቁጥጥር ስር እናደርጋለን የመሳሰሉት ህልውና እግዚአብሔር ላይ በመዝመት ተፈጥሮን በቁጥጥር ስር እንዴት ማድረግ ይቻላል እንዴ? አዎ ይቻላል። ተፈጥሮን በቁጥጥር ስር ማድረግ ይቻላል። ተፈጥሮን በቁጥጥር ስር ለማድረግ ግን የተፈጥሮ ባለቤት የሆነውን እግዚአብሔርን ከሱ ጋር ተስማምቶ ከሱ ጋር ታርቆ መጀመሪያ በሱ ቁጥጥር ስር መዋል ያስፈልጋል። ኢያሱ በእግዚአብሔር ቁጥጥር ስር ነበር። ነገር ግን ተፈጥሮን በቁጥጥር ስር አዋለ። ፀሐይ ቁሚ እንዳትንቀሳቀሽ እኔ የፈለኩትን እስከምጨርስ ድረስ እንዳትንቀሳቀሽ አላት። ቆመች ፀሐይ። እሱ ግን መጀመሪያ በእግዚአብሔር ቁጥጥር ስር ነበር። እንደገና ደግሞ ቀጥሎ ደግሞ ሙሴ ተፈጥሮን በቁጥጥሩ ስር አዋለ። የማይታሰበውን የማይታለመውን ባህሩን ግራና ቀኝ ከፈለው በበትር መጥቶ ሙሴ በእግዚአብሔር ቁጥጥር ስር ስለነበረ አዎ በእግዚአብሔር ቁጥጥር ስር ከሆነ ተፈጥሮን በቁጥጥራችን ስር ማድረግ እንችላለን። ነገር ግን በወሬና በድፍረት ተፈጥሮን በቁጥጥር ስር እናደርጋለን ብለን የፎከርነው ሰዎች አሁን በአይን እንኳን ማይታይ ተፈጥሮ የተባለ ነገር ተቆጣጥሮ የሁላችንንም እግር እጃችንን በካቴና እግራችንን በሰንሰለት እንደታሰረ ሰው በገዛ ቤታችን በገዛ ኑሯችን በገዛ ህይወታችን ቅፍድድ አድርጎ አስሮ ተፈጥሮ ቁጭ አረገን። ተፈጥሮ ተቆጣጣሪዎቹ በትንኝ ታስረን ቁጭ ብለናል። አሁን በእግዚአብሔር ላይ በድፍረት በመነሳት ይሄ ነው ያለው። የመጨረሻው አላውቅም እንቢ በማለት እንደ ፈርዖን እግዚአብሔር ይልቀቅ ይላል ሲባል እግዚአብሔርን አላውቅም እስራኤልን አልለቅም እንቢ በማለት እና በድፍረት እንግዲህ በእነዚህ ለማስታወስ ያህል በስጋ ሙታን የሆኑ በኃጢአት ሙታን የሆኑ ራስን በዚህ ዓለም በማባከን ሙታን የሆኑ በግድየለሽነት ሙታን የሆኑ በድፍረት ሙታን የሆኑ እነዚህ ሁሉ ቅድም እንደተናገርነው በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል እሱም አሁን ነው የሚሰሙትን በህይወት ይኖራሉ ወነዋነው እነዚህ ሙታን ሁሉ የእግዚአብሔርን ልጅ ድምጽ ሰምተው ቃሉን ሰምተው ንስሐ ገብተው ስጋውን ደሙን ተቀብለው በህይወት ይኖራሉ። ለነዚህ ሁሉ ሙታን በኩር ሆኖ ነው ጌታችን ኢየሱስ ክርስቶስ የተነሳው የሙታን በኩር ሆኖ። ስለዚህ ይህ የሙታን በኩር የሆነው ጌታችን ኢየሱስ ክርስቶስ በኩርነቱን ተከትለን ሁላችንም በስጋ ከመሞት በኃጢአት ከመሞት ራስን በዚህ ዓለም ያባከኑ ከመሞት በግድየለሽነት ከመሞት በድፍረት ከመሞት ነፃ ሆነን ነፃ ወጥተን